كثير يشتكون من الهموم والغموم علاجهم الانضمام إلى صفوف المصلين مآسي الشباب في كل مكان صلاة برهان ነው እንዴት ነው ይህን ጥቅጥቅ የጅህልና ጨለማ ዘመን ሶላትን ሳሰግዱ መኖር የምትችሉት ብዙዎች በድብርት በጭንቀት በሐዘን የተሰቃዩ ነው የሚገኙት መፍትሄውም ከሰጋጆች ተርታ መስተለፍና የሰላትን ሐቅ በትክክል መጠበቅ ነው የወጣቶቻችን ሰቆቃ እየከፋ መጥቷል ወጣቶቻችን በየቦታው የተለያዩ ሱሶችና በሽታዎች ተጠቂ የሆኑ ነው መፍትሄውም ወደ አላህ ቤት መሳጅዶች ግቡ ከሰጋጆችም ተርታ ተሰለፉ ስገዱ በአላህ ይሁንብኝ የሰው ልጅ ባህሪ ስነ ምግባር የኑሮ ደረጃዎችና መሰል ተያያዥ ችግሮች መስተካከል የሚችሉት በሶላታቸው ላይ ቋሚ ዘውታሪና በትክክል የሶላትን ሐቅ ጠባቂዎች ብቻ ሲሆኑ ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሌላ የተጠመዳችሁበትን የማይጠቅም ስራ ትታችሁ ሶላታችሁ ላይ ብቻ ተኩሩ ምክንያቱም ከስራዎቻችሁ ሁሉ በላጯ እሷ ሶላት ብቻ ናት ብለዋል በአላህ ይሁንብኝ ሶላትህን በትክክል እስካልከወንክ ወይንም በትክክል ሰጋጅ እስካልሆንክ ሌሎች የምትሰራቸው ስራዎች ጾም ሐጅ ሰደቃ እንኳን ቢሆን አይጠቅሙም ምክንያቱም የነዚህ ሁሉ ስራዎች በላጯ ሶላት ስለሆነች የሰው ልጅ የውመል ቂያማ የመጀመሪያው የሚጠየቀው ስለ ሶላቱ ጉዳይ ነው የሶላቱ ጉዳይ ከተስተካከለለት አላህ Subhanahu Wa Ta'ala ሌሎች ስራዎችን ያይለታል ግን ሶላቱን በትክክል ሰጋጅ ካልሆነ አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው ከዚህ በፊት የሰራቸውን ስራዎች ባዶ እናደርገዋለን ያለው إذا صلح أمر الصلاة أول ما يسأل عنه العبد يوم القيامة سيسأل عن صلاته إن استقامت وصلحت نظر الله في باقي الأعمال وإلا قدمنا إلى ما عملوا من عمل فجعلناه هباء منثورا قسم لا يركع ولا يسجد وهم كثير امتلأت بهم البيوت وانتشروا في الطرقات تراهم في المجمعات وأوقات الصلوات يغدون ويروحون كأن الأمر لا يعنيهم በሶላት ጉዳይ ሰዎች በተለያዩ ሁኔታዎች ይመደባሉ የመጀመሪያዎቹ ጭራሽ አይሰግዱም አይጎነበሱም ስለ ሰላትም ምንም አይነት ስሜት የላቸውም በየከተማው አደባባዮችና መሳጅዶች ደጃፍ እንደሰው ቆሞ ይሄዳሉ አዛን እየሰሙም እንደማይመለከታቸው ሆኖ ያልፋሉ ደግሞ ሌሎች አይነት ሰዎችም አሉ እነዚህም በጣም ብዙዎች ናቸው ሰላታቸውን የሚያስቀድሙና የሚያዘገዩ እንዲሁም የሰላትን ጥሪ እየሰሙ ይተኛሉ ያንቀላፋሉ ይጫወታሉ ይዝናናሉ ከእንቅልፋቸው ሲነሱ ደስ ስላላቸው ብቻ ይሰግዳሉ ጨዋታቸውን ሲጨርሱ ደስ ስላላቸው ብቻ ይሰግዳሉ ተመግበውና ጠጥተው ሲረኩ ሲጠግቡ ደስ ስላላቸው ብቻ ይሰግዳሉ ግን የጌታቸውን አላህ Subhanahu Wa Ta'ala ቃል ረስተውታል ወየውላቸው እነዛ ሰጋጆች በስግደታቸውም ላይ ተዘናጊዎች የሚለውን ቃሉን በሌላም ቃሉ እንዲህ ይላል ቤተሰቦቻችሁና ገንዘብ ሀብታችሁ ከአላህ ውዳሴ ወይንም ዚክር እንዳያታሏችሁ እንዳያዘናጓችሁ ይህን የሚያደርግ ካለ ከከሳሪዎች ነው ይላል አላህ Subhanahu Wa Ta'ala ነብያችንም ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ከሰዎችም የሚያዘገዩ አሉ አላህ የሚያዘገያቸዋል لا زال أقوام يتأخرون حتى يؤخرهم الله فقسم لا يركع ولا يسجد وقسم يقدم ويؤخر ويتهاول ويتكاسل وهم كثير لا ينطلقون إلى المساجد إلا إذا سمعوا الإقامة أو انطلقت الصلاة بعد ركعة أو ركعتين تناسوا أن الله قال السابقون أولئك المقربون قسم ثالث وهم قلة قليلة وأنا أعني ما أقول قلة قليلة ከላይ የተጠቀስናቸው ሰዎች የመጀመሪያዎቹ ጭራሽ የማይሰግዱ የማይጎነበሱ ቀጣዮቹ ደግሞ ይሰግዳሉ ግን ወቅቷን ጊዜዋን ሳይጠብቁ እነሱ በተመቻቸው ሰዓት ብቻ ሲፈልጉ ያስቀደሙ ሲፈልጉ ያዘገዩ ነው የሚሰግዱት ግን ከላይ ከተጠቀስናቸው አይነት ሰዎች ሁሉ የሚለዩም አሉ ግን በጣም ትንሾች ናቸው ከነዛ ሁሉ በየሀገራቸው ከሚገኙ ሚሊዮን ሙስሊሞች ሲነጻጸሩ ያለምንም ማካበድ በጣም ትንሾች ናቸው እኒህን ትንሽ ሆኑ ሰጋጆች መመልከት ከፈለጋችሁ የፈጅር ሶላት ላይ ተመልከቱ ፈጅር ሶላት ላይ ሄዳችሁ ጉር ተመልከቱ ከዛ ሁሉ በየሰፈሩ በሺዎች የሚቆጠሩ ሙስሊሞች ምን ያክል ሰው ፈጅር መስጂድ ገብቶ በጀማዓ እንደሚሰግድ ሌሎች የት ናቸው ብላችሁ ከጠየቃችሁ ሌሎችማ ጭልጥ ባለ እንቅልፍ ላይ ነው የሚገኙት እኒህ ትንሾች ብቻ ናቸው ራሳቸውን ስሜታቸውን ነፍስያቸውን አሸናፊ ሆነው ወደ መስጂድ የመጡት ተመልከቱ የፈጅር ሶላት 10 ተኩል አሊያም 11 ሰዓት ላይ ነው አዛን የሚለው አይደል ያኔ ውጡና ተመልከቱ በፈጅር ሶላት ላይ ምን ያክል ግፍ እየተሰራ እንደሆነ መመልከትና ማወቅ ከፈለጋችሁ በዛ ሌሊት ምንም አይነት የሚንቀሳቀስ ሰው የሚሆን መኪና አታዩም
ወደ መስጂድ ግቡና ተመልከቱ። ታላላቅ አባቶችና በእድሜ የገፉ መሻይኾች ቢሆኑ እንጂ ወጣቶችን አታዩም። ምናልባት እንኳ ወጣቶች ቢኖሩ አላህ ሂዳያ የሰጣቸውና የመረጣቸው ናቸው። ሌሎችማ በተመቻቸ አልጋ ላይ ጭልጥ ባለ እንቅልፍ ውስጥ ናቸው። ከፈጅር ሶላት ከአንድ ሰዓት በኋላ ተመልከቱ። ያኔ ሰዎችም ሆኑ መኪናዎች ከተማውን ሞልተውት ተጨናንቀው ዱንያን ፍለጋ ሲሯሯጡ ትመለከታላችሁ። ከሰዓታት በፊት የአላህ ጥሪ ሲጣራ የት ነበሩ? ሶላት ከእንቅልፍ በላጭ ናት እያለ ሲጣራ የት ነበሩ? ثم اخرج بعد صلاة الفجر بساعة وانظر إلى الناس قد ملأوا الطرقات والتقاطعات وانتشروا في مناكب الأرض يطلبون الدنيا، ما كأن الله قبلها بساعة ناداهم مناديه الصلاة خير من النوم. وواقع حال كثير من الناس يقول النوم خير من الصلاة. أسألك بالله العظيم، أين صليت الفجر اليوم؟ في صفوف المصلين أم اتصفت بصفات المنافقين؟ በዚህ ሰዓት የብዙ ሰዎች መሪ ቃል እንቅልፍ ከሶላት ይበልጣል ሆኗል። እስኪ ለአላህ ብላችሁ አንድ ጥያቄ ልጠይቃችሁ። ዛሬ ፈጅር ሶላትን የት ነው የሰገዳችሁት? ከእውነተኛ ምዕመናኖች ተርታ ወይስ ከሙናፊቆች ተርታ? ከሰላቶች ሁሉ ትልቅ ቦታ ያላቸው የፈጅርና የኢሻ ሶላት መሆኑን ሳታውቁም ይህ ኡማ በዚህ ሰዓት በትልቅ ንፍቅና ውስጥ እንደሚገኝ የሚያመላክት እውነታ መሆኑን ተመለከታችሁ አይደል? ወደዳችሁም ጠላችሁም እወቁት። ያለንበት ተጨባጭ ሁኔታ እውነታው ይህ ነው። ለአላሁ ሱብሓነሁ ወተዓላ በእውነት ለሱ ብቻ ከሚጎነበሱት ባሮች ያደርገን። أليس أثقل الصلوات عليهم صلاة الفجر وصلاة العشاء؟ أليست هذه الأمة قد اتصفت بالنفاق في مشارق الأرض ومغاربها؟ هذا هو الواقع، شئت أم أبيت.